የወፍ ድሃ ካረፍንበት የደብረ አድባር አንዲት ከልታማ ወፍ በራ በራ ማረፊያ አጥታ ስትመጣ ጠጋ በላለችኝ። ጠጋልኩ እስኪ በቃት ጠጋበል ነው ህግ ወፍ ደብር ሲወጣ ወይ አንጀት ስትበላ ድክምክም መብሏት ባለም ስትዞሩላ ምንም ሳትናገር በንማ ገረፈችው ያ ለስላሳ ጉንጯን ሰንበር እስኪያወጣ አዘንኩላት መሰል ከሚረዳት አምላክ እኔ ተቀድሜ ምን ልርዳሽ ወፍዬ የሚል ካፌ ወጣ። እቀፈኝ አለችኝ እቅፍ አደረኳት ስላሳዘነችኝ ከታች ልቤን ጎዝጎዝ እንዳይጎረብጣት ከላይ ክንፌን ጋረድ ጸጉሯን እንዳይዳስስ የዛፍ ጠፈጠፍጣት። ደስ አላት ወፍዬ ድካሟን ተጋራሁ ደስ አለኝ ደስታዋ ጭንቋን የሚያስረሳት ተረት ስላወራሁ እንደተቃቀፍን ከኔ መቆየት ስስቷን ስላየሁ ሌላ ጎጆ አማረኝ ለኔና እሷ ብቻ የምትበቃ ሳር ቤት አማተርኩኝ ሳር ፍለጋ የበራው ዕለት እስኪመሸመሸው ቀን እስኪነጋ ክልትም ነው የተረፈኝ እኔ ብኩን ችጋራም ወፍ ቤት ላይ ሆናት ልብና ክንፍ እሷ ቀልስ መስሏት አይናይን እያየችኝ አይናይኗን እያየሁ ፈጠነች ዘገየሁ። አቤት የወፍ ነገር ደግሞ የወፍ ነገር እንባዋ ያነቃት ቢጨንቀኝ ሲጨንቃት ትልቅ የጎጆ ዛፍ እያመላከትኳት እያየችኝ ሄደች እያየሁ ሰደድኳት። በማን ይፈረዳል ወድጀ ባላጣ ወፍዬን የናምና ደጀ ድረስ መታ እኔን እየዞረች የሳርዳስ ማኖሪያ ማረፊያ ሲጠፋት ቀድሞ ቆጥ የሰራ አሞራ ለከፋት። በረረችላችሁ ከነፈች የምሯን ስለ ጎጆ ግብር ልታገባ ላሞራ ከንፈሯን ተምዘገዘገችው የምትቀዝፈው አየር መስመር እስኪሰራ ምንዋሞኝ ወፊቱ የምትዘገይበት ቤት ያለው ባልንጀር ስሟን እየጠራ አቤት የወፍ ቆንጆ ደግሞ ትሄድና ዞር ወደኔ ጎጆ ጠባብናት ሰንካላ አይን የተጠየፋት የሰይፍ ሰገባ ደባል የማትጨምረን ማየተረፋት ትሄድ ትከንፍና በደመናው መሃል ዞር ወደኔ ሳርዳስ ሳትካፈር ሳለችላትም የደስደስ በሀብት ይጠቅሳታል ቆጥ ላይ ያለ አሞራ ትሄድ ትከንፍና ታየኛለች ዞራ ከሄዷ አይቀር ጠቅልሎ ነው ታያትኛ ከላቴ አንጀቴን አትጎትችው ጎጆ ማጣት ነው ጠላቴ ያለውን ወፍ ቤት አሙቂ ወዳለው ነው የዓለም ጣም ስትኖሪ ያልሰራ ነው እስክትደርሽ ጎጆ አይመጣም። አትዙሪ ወደ ኋላሽ የወደድሽው ሲናፍቅሽ ያመለክሽው እንዳይጠላሽ ዋጥ አድርጊው ትዝታውን ቢርብሽ ክንፉ ስር ክንፌ ጎጆ አልባ ነኝ ህዋ ቤቱ የማላዝን ጠዋት ማታ ወፊቱ የሚል ግጥም ጥፌ የብርዛፍ ከፍታን ተወጃለሽ ውጪ ሂጂ ግድ የለሽም ዳገት ተሟግቼ እስከወጣ ድረስ ከኔ ጋር ለማኖር ውረጃ አልልሽም ሂጂ ግድ የለሽም ላይሆን ከኔ ኑሮ ይቅርብሽ መዞሩ የቆመም ያሰጥም የተሳፈርሽበት ውሃ ነው አየሩ ከሚል ደብዳቤ ጋር ወፊቱ የሚለውን ዜማ እየዘመርኩላት እኔ ችግረኛው ሸኛኋት የኔን ወፍ ክብሯን የሚመጥን ዛፍ ስላጣሁላት። እንዴት ናችሁልን የተወደዳችሁ ተመልካቾቻችን? በዛሬው ዝግጅታችን አንድ እንግዳ ይኖረኛል። ይህ እንግዳዬ ከስነ ጽሁፍ ጋር ልዩ ቁርኝት መውደድ ያለው ሰው ነው። ስነ ጽሁፍ በሚወራበት በሚነሳበት መገኘትን ይወዳል፣ ይጽፋል፣ ያነባል። በተለይ ደግሞ ከስነ ጽሁፍ ዘርፎች መካከል የሆነውን ግጥምን አብዝቶ ይወዳል። ከ200 በላይ ያክል ግጥሞችም አሉት። የግዕዝ መምህርም ነው። ያውቃል ወልደ ገብርኤል ይባላል። በስነ ጽሁፍ ስሙ ደግሞ ፍሬ ጥበብ። ከሱ ጋር ጥሩ ቆይታ እናደርጋለን። እናንተም አብሮነታችሁ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። መልካም ጊዜ ይሁንላችሁ። ያው ቀደም ብለን የተገናኘ ነው። በድጋሚ ስለተገናኘን በጣም ደስ ብሎኛል። እኔም ደስ ብሎኛል። መግቢያዬ ላይ የስነ ጽሁፍ ስሙ ፍሬ ጥበብ ነው እያልኩ ነበር። አዎ ፍሬ ጥበብ ነው የሚለው እሱ ስሙ የወጣበት እንዴት ነው? አንድ ወዳጅ መጽሐፍ አስመርቆ የምርቃን ስነ ስርዓቱ ላይ ግጥም እንዳቀርብ ተጋብዤ ነበር። አንድ የቅኔ መርጌታ ነበሩ እዛው አብሮ የታደሙንና እዛው ላይ ግጥሙን አንብቤ እንደጨረስኩ ከዛው እንደወረድኩ ያወጡልኝ ስም ነው። በትክክለኛ ስም የጠርተውኝ ያቁም እዛ በኋላ ፍሬ ጥበብ ነው የሚባለው።
ለሳቸውም ደስታ ብዬ ይሄን ስም እየተጠቀምኩት እገኛለሁ። በዚህ ምክንያት ነው ስሙ የወጣው። ደስ የሚል ስም ነው። ደግሞ የቅኔ መምህሮች አይተው ነው የሚወጡት ይባላል። እንግዲህ ምናልባት ስራ ይፈርደዋል ወደፊት። ቀደም ሲል ተመልካቾቻችንም እየሰሙት ነበረ። ወፊቱ የሚል ግጥም አድምጠን ነው እዚህ የተገናኘ ነው። ይህ ግጥም ሲጻፍ መነሻ ምክንያት አለው የሚል ነገር ሰምቻለሁ። በስሚ በንባብ ሰው ላይ ባየሁት ጽፎ የነበረውን የፍቅር ግጥም ራሴ ላይ ደርሶ የከተብኩት ጽሁፍ ነው። ሙሉ ጥቅልል ያለ ሙሉ ታሪኩ ነው። መነሻው እንዴት ነበር፣ መጨረሻው እንዴት ሆነ የሚለውን እዛው ግጥሙ ያትተዋልና ሙሉ ታሪክ በመሆኗ መነሻ ምክንያቷ ያ ነው። ያው ሰው የደረሰው ደርሶኛል። በዛ የተነሳ ነው። እንግዲህ ከዚህ ከግጥሙም ከስሙም ሀሳብ ደግሞ ወጣ እንበልና እስኪ ስለ ልጅነት ጊዜ እናውራ። በጣም የሚወደደውን የሚያምረውን አይነት የልጅነት ጊዜ በዘመን የዘጠናዎቹ እየተባለ በትዝታ ከሚነሳው ዘመን ትውልድ አባል ነኝ። የመጀመሪያው ከቤተሰብ አንፃር ይሄ ለማገዶ የሚሆን እንጨት ለቀማ አለ፣ ውሃ መቅዳት አለ፣ ሌሎችም ከቤት የምንታዛቸውን ስራ በአግባብ ከውን ነበር። ከሱም ባሻገር ኢኮኖሚውን ለመደገፍ ደግሞ ዘለግ ላለ ጊዜ ሊስትሮም ሰርቼ የመደጎም ስራ ሰርቻለሁ። በትምህርት ቤት በሰፈር ያሉ በጣም የሚያምሩ ውብ የሆኑ ጨዋታዎችን እየተጫወትን እነ ዲሞ አሁን ምናልባት አጥሬ በዛበት ሰዓት ሆነና ልጆች እንደዛ ይጫወቱ ብዙም አይመስለኝም። ግን ይሄ ዲሞ፣ አባሮሽ፣ ይሄ ሴቱ ገመድ ዝላይ እንዲህ የሚባሉ በጣም የተለያዩ ጨዋታዎች ነበረች። ተሰብስበን ዋና እንሄዳለን፣ እንወጣለን። ሆያ ሆዬ፣ ቡሄ በጣም በነፃነት ደስ በሚል ሁኔታ ጨፈረን። ማህበረሰቡም ድጋፍ ያደርግ ነበር ለእንደዚህ አይነት ባልና በጣም አሪፍ የሚባለውን አይነት አስተዳደግ ነው ያደግኩት። ማህበረሰቡ በጣም ቀጭ ተቆርቋሪ የሆነ ነው። ጥፋት ሳጠፋ ብገኝ የደረሰ አካል መቆንጠጥ ማስተካከል ግዴታ ነበረበት ማለት ነው። ልጅ ሰፈርተኛውም ጭምር ነው ይባላል። ተመሳሳይ ዘመንም ስለሆነ ነው እንምለው። በጣም በትክክል በሰዓቱ የነበረው የኛ አስተዳደግ ይሄው ነው። አሁን ይሄ ማደግ የሚባለው ነገር መጣና እኛ የምናደርገው ነገር እየበዛ ሲመጣ፣ ሀሳብም እየበዛ ሲመጣ ነገሮቻችን እየተቀያየሩ መጡ። አሁን ይሄ በልጅነታችን የማርያም ጣት ይፈታው የነበረውን ችግር ዛሬ ማርያም ታቦት እንዳይፈታው ሆኗል። ያኔ በልጅነታችን የቆነጠጡን የገረፉን ሰዎች አሁን ለማዘዝ ያፍሩናል። በሚያሳዝን ሁኔታ ብዙ አሁን ይሄ ማደግ የቀናነሳቸው ነገሮች አሉ። ሰንበት ትምህርት ቤት ላይ አንድ ማስታውሰው ነገር ደራሲውን የማላስታውሰው አንድ መነባንም ነበረን እየተቀባበልን የምንለው ምን ይላል? ማደግ ፍቅርን ከቀነሰ ቂም ጥላቻን ካነገሰ አትመርቁን እባካችሁ እደጉልን እያላችሁ በጣም ደስ የሚል እንትን ነበር እና እሱን አሁን ስንደርስ አድገን ስናየው የገባን ነገር ነው ብዙ ነገርና አሁን ላይ በዚህ እድሜ ሲከፋኝ ቅር ሲለኝ ብመለስበት የምለው በጣም ውብ የሆነ በትዝታ የተሞላ ቆንጆ የልጅነት ጊዜ ነው ያለኝ። እሱን ማሰብ አሁንም ደስተኛ ያደርገኛል። እንግዲህ የትምህርቱ ዘርፍ ደግሞ በ2009 አክሱም ዩኒቨርሲቲ ነው የተቀላቀልኩት። የምወደውን የኢኮኖሚክስ ትምህርት ክፍል ተቀላቅዬ ለ3 ዓመት ያክል ተምሬያለሁ። በህይወቴ ውስጥ በጣም ትልቁ ነው ከበድ ያለውን ጫን ብሎኛል ብዬ የማስበውን አይነት ፈተና ያሳለፍኩበት ቦታ ነው። በስራው ዓለም በተወሰነ መልኩ የግዕዝ ቋንቋ ማስተማሩም ላይ ተሰማራሁ። በኢኮኖሚክስም ደግሞ የተወሰነ ስራ ላይ እንዲሁ በኮንትራት የሚገኙ ስራዎችን እሱን እየሰራራው ነው ያለሁት። የግዕዝ ቋንቋ የለመድክበትም ሌላ የዘለልከው ነገር ያለ ይመስለኛል። እኔ እሱን አውቃለሁ። የቅኔ ትምህርት እንዴት ነበር ወደሱ የገባው? አንድ የማምነው እምነት አለኝ። ኢትዮጵያዊ ንብረት በመሆኑ ቢችል ሁሉም ኢትዮጵያዊ ቢያውቀው፣ ባይችል ግን ቢያንስ በዚህ በስነ ጽሁፍ ዙሪያ ዝንባል ያለኝ ብሎ የሚያስብ ሰው ስነ ጽሁፉ ላይ ለማድማት የግድ አባቶች ያወቁትን ማወቅ አለበት ብዬ አስባለሁ። የተዋጣላቸው ደራሲያን በሀገራችን በኢትዮጵያ ከዮፍታሔ ንጉሴ ጀምረን ብንቆጥር አሁን በህይወት እስካሉት እነ ጋሽ ኃይለ መለኮት መዋዕልና የደራሲያን ማህበር ፕሬዝዳንቱ ጭምር በዚህ አይነት ያብነት እንትን የመጡ ናቸውና ስለዚህ ከዛ ላይ የተገኘ ነገር አለ ማለት ነው። የተገኘ ጥበብ አለ ማለት ነው። እነሱ የመጡበት ያን አሁን የሚጥመውን መጽሐፍ የሚጥመውን ንግግራቸውን እንዲህ የምንጓጓላቸው ነገር ከዛ የፈለቀ ነውና እኔም ደግሞ የስነ ጽሁፍ ዝንባሌው ስላለ እነሱ ከጠጡት መቅመስ አለብኝ ያምኜ ከዲግሪ በኋላ ነው የቆሎ ትምህርት ቤት ገብቼ ያው ኮቸሮ እየበላሁ ነው የተማርኩት። ለምን ጠቀመኝ? አንደኛ ለዚህ ለስነ ጽሁፉ ያሳግዛል። ይሄ ፍልስፍና ስለሆነ አእምሮን ብሩህ ያደርጋል፣ ያሰፋል። አካሄዱም ደግሞ ግጥማዊ ነውና ነገሮችን ቃል አስተዳደርን እንዲህ ያስተምራል። ፍልስፍና ሰምና ወርቅ አገባብ እንዲህ ያስተምራልና ከሱ ጎን ለጎን ቋንቋውን በመያዜ
ማስተማር እችላለሁ። የተለያዩ ትምህርት ቤቶችን አስተምራለሁ። ስለ ልጅነት ጊዜ ያወራን ከዛ አክሱም ዩኒቨርሲቲ ስለነበሩ ከዛም በኋላ ከወጣ በኋላ ስራ የመፈለግ የማጣት እንደዚህ አይነት ነገሮችን አሳለፍክና ከብዙ ፈተናዎች በኋላ ስለ ፈተና አንድ አረዳር ላይ ደረስክ የምትለው አንድ ነገር አለ። እሱም ብታጫውተን ለሚመለከቱንም የሆነ ነገር ይሰጣል ብዬ አስባለሁ። ችግር መፍትሄን ይወልዳል ይባላልና አክሱም በነበርኩበት ሰዓት በጣም ከባድ የምለው በህይወቴ በጣም አስቸጋሪ የሚባለውን ህይወት እና ያሳለፍኩት እጅግ የከፋ የሚባል የጤና መታወክ ደርሶብኝ ነበር። መጨረሻ ላይ ምንድነው ያደረኩት? ቁጭ አልኩኝ። በቃ ከራሴ ጋር ለማውራት ዝም ብዬ ሄጄ ቤተክርስቲያን ቁጭ አልኩኝ። ያው ከራሴ ጋር ንግግር ጀመርኩ። አሁንም ድረስ ለህይወቴ በጣም ትልቅ ወሳኝ የሚለውን ትምህርት ያስተማረኝ የገነባኝ ቃል ስለሆነ ማለት ነው። የመጀመሪያው ምንድነው? መፈታት የሚችል ከሆነ ለመፍትሄው እሰራለሁ፣ ለመፍትሄው እሯሯጣለሁ። መፍትሄ ካለው ወዲያው በመፍትሄው ይፈታል። ወዲያው መፍትሄ ከሌለው ጊዜ የሚፈታው ነገር አለ። አባቶቻችን የጊዜ ይፍታው እያሉ የሚያስቀምጡትን ነገር ማሰብ ጀመርኩ። ጊዜ ይፈታዋል። ዛሬ የተጨነቅንበት ነገር ምናልባት ከነገ በኋላ የሚያስቀን የሚቀለን ይሆናል። ሶስተኛው ነገር ምናልባት መፈታት የማይችል ከሆነ አምኖ ለመቀበል ያክል የመጨረሻው በሞት ያልፋል። የሚፈጠር ነገር የለም። መስተካከል ለማይችል ጉዳይ ከራሴ በላይ እየተጨነቅኩ ራሴን ቢዚ ማድረግ አልፈልግም። ለሞት አሳልፌ እሰጠዋለሁ፣ እሄዳለሁ ለዚች አጭር ህይወት እያልኩ እንለበታለሁና በቃ ችግር በዚሁ ነው። በመፍትሄ በጊዜ ካልሆነ በሞት ደግሞ ስንሸኝ ያልፋል በሚል ራሴን ከብዙ ጭንቀት እታደግበታለሁ። ይሄ ቃል ዛሬ በዋናነት ያገናኘን የስነ ጽሁፍ ጋር ያለህ ቁርኝት መዋደድ መጻፍ ነውና ወደዛ ከማለፋችን በፊት ግን ግጥም ብትልልኝ እስኪ። ከማስታውሰው ልሞክራ አጠር ያለችው ነው። በመንገዴ ላይ የአይናማን መንገድ ደንባራ ስሎት የደሃን መሶብ ጥጋበኛ ዝሎት በመንገዴ ላይ ፈራጅ ዝንጀሮ ችሎት ገደል ዳር የአህያና ጅብ ይምሰል ትዳር በመንገዴ ላይ የገሎ ከሳሽ የገርኳ ልቃሽ ቀን እስከሚያበቃ መቃብርዬ መቃብር አለ መቀፈኝ በቃ። እንዴት ነው ወደ ጽሁፍ የተሳብከው? እንዴት የመጻፍ ፍላጎትና ችሎታ መጣ? እንዴት ነው የመጣው? ምናልባት ከህመም ብዛት ይመስለኛል። ያው ሰው ሲኖር የተፈጠረበትን ስሜት ሁሉ መግለጥ ይፈልጋል አይደል? እነዛም ስሜቶችን የምገልጽበት መንገድ ያጥረኛል። በሰዓሊ እቀናለሁ፣ የሚፈልገውን ነገር ስለ ቁጭ ያደርጋል። በገጣሚ በጸሐፊ እቀናለሁ፣ የተሰማውን ነገር ቁጭ ያደርጋልና እሱን ነገር ተደጋጋሚ አስባለሁ። ስለዚህ በሞከርኩበት ቅጽበት በቃ ራሴን እንዲያሳርፈኝ አድርጌ የጻፍኩበት እዛ እየለመደ በጣም የተወደዱ ሀሳቦችን እያየሁ እያነበብኩ የሚገራርሙ ገጣሚያን ያሉባት ሀገር ናት። በእነሱ እየተሳብኩ እየገባሁ ነው የመጣው። አላለቀም እና አሁንም እየገባሁ ነው የሚሄደው ብዬ አስባለሁ። አሁን ይሄ የሚቀጥለውን ጥያቄ ሳነሳለህ አንድ ነገር ከወዳጆች ስለሰማው ነው። የሆነ ነገር በህይወቱ ሲያጋጥመው የትኛውንም አይነት ስሜትና ችግሮችን በወረቀትና እስክሪብቶ ይሻገራቸዋል ወይም እፎይ መባያው ነው የሚል ነገር አለና ከአንድ አንደበት ደግሞ ይሄንን ልስማው፣ እስክሪብቶና ወረቀት ለአንተ ምንድን ነው? እውነት ነው። በደንብ የኔ የቅርብ ተጠሪዬ ነው ማለት እችላለሁ። የቅርብ ተጠሪዬ ነው። ምንም አይነት ስሜት ምንም አይነት ሁኔታ ውስጥ ሲሆን ቅድሚያ እውቅና የሚፈጠርለት ባለስልጣን ነው። የሚገራርሙ ጓደኞች፣ የሚገራርሙ ወዳጆች አሉኝ የማይሰለችው። ከነሱ ከመድረሱ በፊት ግን በግጥም ወር ደግሞ በዝሮ ስነ ጽሁፋዊ በሆነ መልኩ እጽፈውና ስሜቴ ይበርዳል። ስረጋጋ አስቤበት ነው ማወራው ለሁሉም ሰው። ወረቀት ብቻ ያወቀው ነገር አለ ከሰው ያልደረሰ ይኖራል መቼም። ሁሉ ለሁሉ አይነገርም አይደል? ያው ከምስጢርነቱ ብቻ ሳይሆን የታሰበው ሁሉ ለሰው አይነገርምና ታስቦ ብቻ በሐሳብ ሊቀሩ የሚገባቸው ነገሮች ወረቀት ላይ ተጽፈው ሊቀበሩም ሊቃጠሉም ይችላሉ። ብቻ ግን ይዞት ይሞታል። እንደዛም የሆኑ ሐሳቦች ይኖራሉ። አዎ ጥሩ። መግቢያዬ ላይ ጽሁፍ ባለበት ሁሉ መገኘትን ማንበብን ይወዳል፣ መጻፍም እንደዛው እያልኩ ስገልጽ ነበርና ጽሁፍ መውደድን ደግሞ በደንብ የሚያሳይልህ ወይ ደግሞ የምትወድ የምታደንቀው አንድ ባለቅኔ ገጣሚ ያለ ማን ነው? ምክንያትህ ምንድን ነው? ባለቅኔ ሙሉጌታ ተስፋዬ አያሙሌን በጣም አድርጌ ነው የምወደው። ለእውነት የኖረበትን መንገድ እጅግ አድርጌ አደንቃለሁ። ስራዎቹን ያለው ህይወቱ ደስ ይለኛል። በሱ በብዙ ነገር ማረካለሁ። ያስተምራል። በእውቀት ደረጃ
የተለያዩ እውቀቶችን ከቋንቋ ብዙ እውቀቶችን የሚያውቅ ሰው ነው። ከንባብ ብዙ መጻሕፍት ያነበበ ሰው ነው። የተለየ ቋንቋ ሀብት ያለው ሰው ነው። ለቤት መምቻው የሚሆኑ ሁለቱን ሶስቱን ቅድመ መድረሻዎቹን ጭምር ያመሳስላል። ለምሳሌ ከላይ ቃል ካለ ከታች ይወድቃል ይላል ማለት ነው። ይሄ ምቱን በደንብ ያማረና የተዋበ ያደርገዋል። በእንደዚህ አይነት ነገር የሰለጠነ ነው። ይሄ የቃል ሀብት ይጠይቃል። የመጨረሻውን ፊደል ለመምታት ብዙ ንዞር የለ። እሱ በጣም ደስ የሚል ነገር ነው። አስተሳሰቡ ይሄ ሰዋዊ ስለሆነ እውነቱን ስለሚከተል እንደሱ ጭክን ብሎ እውነትን መከተል ባንችልም አለማድነቅ አይቻልምና የሱ ወዳጅ ነኝ በዚህ ምክንያት ነው። እና ይሄንን የምትወደውን ገጣሚ በአንድ ወቅት ፈለግከውና ያለበት ቦታ ድረስ ሄድክ። ከዛ አንድ ነገር ገጠመ፣ እሱንም ጻፍከው። አንድ ጊዜ የተቀበረበት ቦታ ቀጨኔ መድኃኔዓለም ነው የሚል መረጃ ሰማሁኝና አዲስ አበባ እንግዲህ ያው የወዳጅነት ነው፣ ምንም ሊደረግ አይደለም መቼም መቃብር ላይ ግን ብቻ ማየት አለብኝ ብዬ ሄድኩና ብዙ መቃብር ያለበት ቦታ ነው። ገባሁ፣ ውስጥ ላይ ፈለኩ። ስም እንደዚህ አዋራ እንደዚህ እየጠረኩ ፈለኩ። ዞር ላልኩት አላገኘሁትም። የሆነ ሰው ጠየቅኩ፣ ያልጠበቅኩትን መልስ መለሰልኝ። ምናልባት ከወዳጅነት የተነሳ ሰው ሁሉ የሚያውቀው መስሎ ታይቶኝ መሰለኝና በዛ ሰውየው በመለሰልኝ መልስ ተነስቼ እዛው ዞር ስል እንዲሁ የጻፍኩት ነገር ነው። ስለዚህ ግጥሙን ማዳመጥ እንችላለን አይደል? እንደ ማርያም መግደላዊት በሰንበት ቀን ተነስቼ ሰላም ለከመድህኑ ቀጨኔን እጅ ነስቼ የሙት መንደር መሃል ገባሁ ያያ ቅኔን ቅኔ ገላ ልታዘበው ምን ያለ አፈር እንደበላ እጠይቀው ሰው ፍለጋ ባይኖች ጣት ስሰረስር አንድ ጎበዝ መጽሐፍ ገልጧል ዛፉ ስር። ሰላም ላንተ ጌታዬዋ አንድ ሰው ፈልጌ ነበር ከመንጋው የተገለለ በሃጣ እንጉባኤ ቤት የተጸላ ጽድቅ አውጆ ታውቅ እንደሆነ አያሙል የሚባል ሰው ያረፈበት የሙት ጎጆ። አላውቅም ምናልባት ግን ቆይቶ ሊሆን ከቻለ 7 ዓመት የሞላው ሙት ተለቃቅሞ የሚያርፍበት የጅምላ መቃብር አለ። አለማወቁ ሳያንሰው ጅምላ መቃብር ይለኛል አያሙሌን እንዳንድ ሰው። ቃልህ ቃል አይሁን ሰውየው እግር እንዳጣ ዘዋሪ ክንፍ እንደሌለው በራሪ። ቃልህ ቃል አይሁን ተረት ብቻ ሆኖ ይቅር ግምት ብቻ ሆኖ ይቅር እንጂ ሙሌን ያነባለ ክር ካጥንተ ሰባራ እኩል አጥንቱ ጅምላ ሊሰደር። ይህ እውነት ከሆነ ለዩ ካጠገቡ ግምዘር ካለ የሚጋደም ብጥብጥ ይቀሰቅሳል ባለቅኔው ጅል አይወድም። የሱን ለዩና አውጡ ምንዋጃል ያየኛ ሰው ሙት ያፋጃል። እርሙል ሊያርፍ ዘመን ደክሞት ጋደም ይብል ብሩህ ፋና ከሬሳ መደብ ይጋራ ለሱ የሚሆን 3 ክናድ ከስንዝር መሬት ጠፋና መዘንጋት ይሉት ጉዳይ ጣል እውና አያሙሌ እንደ ሰው እንደ ሬሳ የት የሚጣል ለንቶ ፈንቶ የወፍ ዜማው የድምጽ ማጉያ በነካ ከሰራው 10 የሚልቅ ነጭ ሐውልት እየተለካ ያ ባዳፋ ልብሱ እውነት ጌጡን የደበቃት ያ የፍኝ መንሻ መዳፉ ላይ ከነ ክብሯ የጠበቃት ባለቅኔ ስለሚለን ሰው ነበረ ከማለት ሌላ እማኝ ለሰው ምን ይድረሰው። ላይ ከሚቀላቀል ያ ታሪክ ሰው ያ ባለክር ቃልህ ቃል አይሁን ሰውየው ተረት ብቻ ሆኖ ይቅር ግምት ብቻ ሆኖ ይቅር ይላል። ይሄን ነው እንግዲህ በጊዜው ተሰምቶኝ ያስቀመጥኩት። ብዙ ብናወራ ደስ ይለኛል፣ ግን ደግሞ ሰምቼ ደስ ያሉኝን ሀሳቦች ነው ዛሬ እንድንጫወትባቸው የፈለኩት ካለንም ሰዓት አንጻርና አንድ ነገር ደግሞ ልጠይቅህ። 2 ነገሮችን መሆን ትመኝ ነበር በዘመንህ፣ መነኩሴ ወይም ወታደር? ለፍቅር ያዘነበለ ማንነት ያለኝ ብዬ አስባለሁ። ወደ ፍቅር ያደላና ስለ ፍቅር ሳስብ ዓለም ላይ ብዙ መፋቀሮች አሉ። እናት ለልጇ ያላት ፍቅር አለ፣ ጎልማሳ ለሚስቱ ያለው ፍቅር አለ፣ ንጉስ ለሚገዛው ሀገር ለመንግስቱ ያለው ፍቅር አለ። ከኒ ሁሉ ፍቅር እኔን የትኛው ወሰድ ያደረገ ጀመር ሁሉ የተተወለት ፍቅር እንግዲህ የሚገለጠው ለሚወዱት አካል ወደሚወዱት እየሄዱ ብዙ መሰናክሎችን የሚታለፍበት መንገድ በጣም ኃያልነትን የሚያሳየው ማለት ነው። ከነዚህ አንዱ ምንኩስና ነው። ሁሉን ነገር መተው ፍቅረ ነዋ ያለ ይሄ ከተማ ላይ ገንዘብ ሰርቶ ቤት ሰርቶ ወልዶ ከብዶ መኖር አለ። እሱ ተትቶለታል። ማጌጥ፣ መልበስ፣ መብላት አለ።
እሱን ሁሉ ተትቶለታልና ወደሚወዱት ጌታቸው ሲሄዱ ለሚለብሱት ቅያር እንኳን አይዙም። የገዳማት መነኩሴ ነው የምልሽና ቃሉም እንዲሁም ግሱ መንኮሰ ሞተ ነው፣ ለዓለም የሞተ ነው እና የተሞተለት አይነት ፍቅር ነው። ሁለተኛው የፍቅር መጨረሻው ተገልጦ ፍቅር ሞት ነው። ከሞት በላይ በሞት የተገለጠን ፍቅር ምንም ሊደረግ አይችልምና ወታደር ለሀገሩ ያለው ፍቅር ይገርመኛል። ወታደር ለሀገሩ በጣም ያስደንቃል። መኖር እንግዲህ መሞት የመጨረሻ ነው፣ አማራጭ የለውም። አሁን ሞት ይሻላል እንዲህ እያልን አቀለን እንደምንናገረው አይደለም። መሞት የመጨረሻው ነው። ምንም ነገር የለም ከሞት በኋላ እንደየ ሃይማኖቱ የሚያምነውን ያምናል እንጂ ከሞት በኋላ ግን የሚደመደም ነገር ነውና በፈገግታ ደስ እያለው የሚሞት ወታደር ሳይ እጅግ እደነቃለሁ። እጅግ በጣም ያልተሳካ ሙከራ አድርጌያለሁ አንዱ ላይ ከሁለቱ ባንዱ ያልተሳካም ቢሆን እንግዲህ ለወደፊቱም ይሆናል አናቅም። የተሳካልኝ አልመሰለኝም ሁለቱም። ቢያንስ ግን እያደነኩ እየዘመርኩላቸው ይቀጥላል። ሌላስ ምን ይወዳል ያውቃል ከመጻፍ መንኩስናና ውትድርናን ከመውደድና ከማድነቅ ሌላ በህይወት ውስጥ ምን ይወዳል? ሌላ የሚወደድ ነገር ብዙ አይደል? ብዙ የሚወደድ ነገር አለ። ግን መልካም ሰው ሳይ በጣም እወዳለሁ። እንዲሁ ደስ ይለኛል። እኔም በማይመለከት ጉዳይ ሁለት ሰው በርቀት የተጣላ ሰው ሲታረቅ እንዲሳይ የሚያስደስተው አይነት ላይመለከተኝ ሳልፍ ሊሆን ይችላል። ብቻ ግን በቃ በጣም ደስተኛ ሆኜ የማልፍበት ሰዓት በሰላም ሲነጋገር ነው ሰው። ይሄ የሆነ ጭቅጭቅ እንዲህ ሲሰማ በጣም ቀኑ የሚበላሽ አይነት ሰው። በአንድ ወቅት ከደራሲያን ማህበር የሆነ ምስክር ወረቀት አግኝተሃል። ምን አይነት አጋጣሚ ነበረ? ከደራሲያን ማህበር አባላት አንዱ የግጥም መጽሐፋቸውን ሊያስመርቁ በተዘጋጀ ፕሮግራም ላይ ግጥም የኔን አንድ ስራ እንዳቀርብ ታዝዤ ነበር። እንደ ልጅ ግጥም ስራዬን በማቅረቤ በጣም ደስ ያሰኘኝ ከደራሲያን ማህበር ፕሬዝዳንቱ እጅ ነው የተቀበልኩት። ያው ደስታ ይፈጥርልኛል። የተሳትፎ ወረቀት ነው። እጅግ በጣም ደስ ብሎኝ ቆምበታለሁ ብዬ የማልጠብቀው የማላስበው አይነት ቦታ ነው። በጣም የተከበሩ ደራሲያን ያሉበት፣ በጣም የተወደዱ ሰዎች ያሉበት ፊት ነው የቆምኩትና እንደ ልጅ በጣም በራሴ ደስታው እንትን እያለኝ ነው ሄዶ በቃ በጣም አልጠበቅኩትም። ያለመጠበቅ ካለመጠበቅ የሚመጡ እንትኖች አሉ አይደል? ለወዲያው በቃ ይሄ ድንግጥግጥ ማለት እንዲህ እንደ ነገር እነዛ ነበሩ። ስላያቸው ግን በጣም ደስተኛ ነበርኩ። ሌሎች ነገሮችንም ትጽፋለህ፣ እሱንም እናንሳቸው። አሪፍ ሰንበት ትምህርት ቤት አለንና እዛ ትምህርት ቤት ላይ ብዙ ጭውውቶችን ጽፋለሁ። መነባነቦችን ለመድረክ የበቁም ያልበቁም። አሁን ደግሞ እንግዲህ እድሉን ካገኙ ለወደፊቱ የቲያትር ጽሁፍ ደግሞ ቀስ እያልን እያሳደግን የሚሄደው ብንሆንም ማለት ነው። በጊዜው እዛው ትምህርት ቤት ላይ ወደ ትወናውም አልቀረን፣ በሁሉም ነካ የማድረጉ ነገር አለ። ለወደፊቱ እንግዲህ ደግሞ በእውቀት በእድሜ እንደዚህ እየበሰልኩ ሲሄድ የሚመጡትን ለውጦች የሚመጡትን ስራዎች ደግሞ አብረን ያለን እንግዲህ እድሜ ከሰጠን በትክክል ባይቆጠርም ከ200 በላይ ያክል ግጥሞችን ጽፈሃል። እንደዚህም ደግሞ የጀማመርካቸው ነገሮች አሉና በመጽሐፍም ወይም ደግሞ ሰው ሊደርሰው በሚችል መንገድ አልመጡም እስካሁንና ምንድነው እንደዛ እንዳታደርግ ያደረገህ ነገር? ገበያው ላይ ያሉት ደራሲያን እንኳን የተቸገሩበት ሰዓት ይመስለኛል። የህትመት ወረቀት በጣም ውድ ነው። ታትሞ ወጥቶ ደግሞ ይሄ አንባቢው ያን ያክል አይደለም፣ አይሸጥለትምና አሁን ከመጽሐፍ ቢያንስ ወጪውን የሚሸፍንለት እየሆነ አይደለምና እውቅና ደግሞ መጠየቅ አመጣ። መጽሐፉን የሚያዛዙርልሽ አለሁ እንዲህ የሚያስብልልሽ ሰው ያስፈልጋልና ቅድሚያ እውቅና መፍጠር የሚል ነገር አሰብ። እንግዲህ በሚገኙ መድረኮች ያንዳንዱ የማደርጋቸውን እድሎች ራሴን ለማስተዋወቅ ሞክራለሁ። ከዛ ሰው ማወቅ ሲጀምር እንትና ነው ተብሎ የማን ነው ሳይሆን እንትና ነው ተብሎ እንዲነበብልኝ ስለምፈልግ እስካሁን በየትኛውም በኩል አልመጣሁም። ስለተገናኘን የእውነት ደስ ብሎኛል። ጊዜን ሰጠህ እዚህ መጥተህ ስላወራኸኝ በጣም አመሰግናለሁ። እጅግ አድርጌ አመሰግናለሁ አክብረሽ ስለጋበዝሽኝ። ተመልካቾችን ልሰናበትና የምንጨርሰው አንድ ግጥም አንብበህልኝ ነው።
የተወደዳችሁ ተመልካቾቻችን በስነ ጽሁፉ ዘርፍ ደግሞ ጀማሪ ከሆኑና ብዙ ግጥሞችን ከጻፈ እንዲሁም ደግሞ ከግዕዝ መምህር ያውቃል ወልደ ገብርኤል ወይም ደግሞ ፍሬ ጥበብ ጋር ጥሩ ቆይታ አደረግን። እንደወደዳችሁት ምንም ጥርጥር የለኝም። ቆይታችሁ ከኛ ጋር ስላደረጋችሁ ደግሞ ከልብ እናመሰግናችኋለን። የመጨረሻ ግጥማችንን እንስማ። የጠይም ሰማይ የውበት ክዳን የጨረቃ ልጅ የኮከብ ዘመድ የፀሐይ ቀኝ እጅ ለኔ ወዳጇ ከለስላሳ እጇ ሰው የመተመን ሰው የመውደዷን ከመዳፏ ላይ ካቆጠቆጧ አምስት ዘንግ አንዷን የኔን ውሃ አጣጭ ልታመላክት ስትሰነዝር አራቱ ጣቷ ወደ ደረቷ አምስተኛኔም ደረት ደረቷን አንዷን ተክቼ አንዷን አይቼ ልታመላክት በራ መውጣቷን ከለታት ባንዱ አብረን በሰላም ቁጭ ካልነበት ያቸው እያለች ያሳየችኝን አልጠላኋትም። ምክንያቱ ደግሞ ፊት ያለችን ዘንግ ዘንግቻ ያለየኋትም አይኔም የትሜን እንዳልወሰደኝ ዓለሙን ሁሉ የመጠቆሚያ ጣቷ ጋረደኝ። ብቻ ግን እኔ ከመደንዘዜ አንዳንድ ጊዜ ጣት ተከትዬ ወንዱ አልመንንም ልላትልና ድፍረት አጣለሁ ደግሞ ያመሌን ደግሞ የሱሴን ጣቷን ሸኝቻት እመለሳለሁ። ትቸኩላለች፣ አነክሳለሁ።